የሮድሪ የባርሴሎና ጉዞ እውን እየመሰለ መጥቷል። ባርሴሎና በነገሩ ላይ በብዙ ገፍቷል። ብራድሊ ባርኮላ በመጨረሻም የሊቨርፑል ተጫዋች ለመሆን ብዙ ድርድሮች መስመር እየያዙ ይመስላል። ሊቨርፑል ከፓሪስ ጋር የሚያደርገው የመጨረሻው ንግግር የተጫዋቹን ማረፊያ ይወስናል። ክርስቲያን ሮሜሮን ይዛ ስትጓዝ የነበረችው ባስ ማረፊያዋ ጣሊያን ሳይሆን ስፔን አትሌቲኮ ማድሪድ የመሆን እድሉ ሰፊ ይመስላል። የዕለቱን አጫጭር የዝውውር ጉዳዮች ነው። ባርሴሎና ቀጥታ ኦፊሻሊ ጥያቄ ያቀርባል ለማንቸስተር ሲቲ ዛሬ። እንግዲህ የመጀመሪያው ጥያቄ 45 ሚሊዮን ዩሮ የያዘ ፓኬጅ ነበር ሮድሪን ለማስፈረም። ማንቸስተር ሲቲ ይህንን ውድቅ እንደሚያደርገው ነው የሚጠበቀው፣ ወይም ደግሞ ከ50 ሚሊዮን ዩሮ በታች ለሮድሪ እንደማይቀበል ነው እየተናገረ ያለው፣ ወይም ደግሞ 50 ሚሊዮን ለሮድሪ በቂ አይደለም የሚል እምነት አለው ቡድኑ። ከዚህ ከፍ ያለ ፓኬጅ ይጠብቃል። ምናልባት እስከ 60 ሚሊዮን ዩሮ የማንቸስተር ሲቲ ፍላጎት ነው። የዓለም ዋንጫ ኮከብ ተጫዋቹ ሮድሪ መጀመሪያ በሪያል ማድሪድ ነበረ በብዙ ሲፈለግ ሲታደን የነበረው፣ የሱም ማረፊያ ማድሪድ ይመስል ነበር። በመጨረሻ ግን የእርሱ ምርጫ ባርሴሎና መሆኑ ተረጋግጧል። የሪያል ማድሪድን ጥያቄ ከዚህ በኋላ እንደማይቀበልም ጭምር ተናግሯል። የዚህ ግርግር መጨረሻ ምን ይሆናል የሚጠበቀው ጉዳይ ነው። አሁን ግን በባርሴሎናና በማንቸስተር ሲቲ መካከል ያለው አየር ወይ ነፋስ መልካም ከሆነ ስፔናዊው በስፔን በካታላን በባርሴሎና የሚገኝ ይሆናል። ኤንዞ ፈርናንዴዝን ቼልሲ የማጣት ግዴታ ውስጥ ሊገባ ይችል ይሆናል። በተለይ ማንቸስተር ሲቲ የሮድሪን ቦታ በሁለት ተጫዋቾች የመተካት እቅድ ነው ያለው። አንደኛውና ዋነኛው ኤንዞ ፈርናንዴዝ ነው። ባለፉት 24 ሰዓት ብዙ ሲነሳ እንግዲህ ሲዳሰስ የነበረ ጉዳይ ነው። ቼልሲ ተጫዋቹን መሸጥ የሚፈልግበት ምንም አይነት እድል ወይም እቅድ አልነበረም። ግን ማንቸስተር ሲቲ 120 ሚሊዮን ፓውንድ እና ከዛ በላይ የሚያቀርብ ከሆነ አርጀንቲናውን የማግኘት እድሉ ሰፊ እንደሆነ እየተነገረ ነው። ኤንዞ ፈርናንዴዝ ከሊጉ ውድ ተጫዋቾች መካከል አንደኛው ነው። ከወደ ፖርቱጋል ወደ ቼልሲ ወይም ወደ እንግሊዝ በመጣበት አጋጣሚ አሁን ደግሞ ማንቸስተር ሲቲ በሌላ ሬኮርድ የሆነ ዋጋ እንዲወስደው ያስባሉ። የቼልሲና የኤንዞ ፈርናንዴዝ እህል ውሃ ግን አሁን በትክክል እየተሟጠጠና እያበቃ ይመስላል። ኤንሶ ማሬስካ የቀድሞ ልጃቸውን ድጋሚ አብሮ ማግኘት የሚችሉበት እድላቸው የሰፋ ይመስላል። በድጋሚ ማንቸስተር ሲቲን ስናነሳ ሲቲ ከአዩብ ቦአዲው ክለብ ሊል ጋር ከስምምነት የደረሰ ይመስላል፣ ወይም ደግሞ ከጫፍ ደርሷል። ነገሮቹ ጥሩ እየሄዱ ነው። መጀመሪያ ላይ በተደጋጋሚ ሲነሳ የነበረው ሞሮኮዊ ወጣት በቀጣይ ውድድር ዘመን ወይም ደግሞ በቀጣይ ክረምት ሲቲ ኦፍ ማንቸስተርን እንዲቀላቀል ነበር። አሁን ግን ከሊል ባለስልጣናት ጋር በተደረገ መልካም ንግግር ለማንቸስተር ሲቲ ማለት ነው ተጫዋቹን በዚህኛው ክረምት የመውሰድ እቅዳቸው የሰፋ እንደሆነና የሚወስዱበት እድል ብዙ እንደሆነ፣ ምናልባት ግን ሲቲ ከፈለገ ብቻ በውሰት ሊሰጠው የሚችልበት አጋጣሚ እንዳለ ጭምር እየተነሳ ይገኛል። ጆዜ ሞሪኒዮና ሪያል ማድሪድ ሌላ ከፊት ለፊት የሚነሱ አካላት ናቸው። በዚህ የዝውውር መስኮት ዛሬ ያን ዲዮማንዴ በሪያል ማድሪድ ተገኝቶ የሕክምና ወይም የጤና ምርመራውን ማለፉ ይታወቃል። ቪኒሲዮስ ጁኒየር ትናንትና በሪያል ማድሪድ ቤት መቆየቱ ማረጋገጫ ሰጥቶበታል። ፊርማውን በተመሳሳይ ከዚህ በኋላ ምንም አይነት ተጫዋች አያስፈርምም ተብሏል። የጆዜው ሪያል ማድሪድ በክረምቱ እንግዲህ እንደ ኩኩሪያ፣ በርናርዶ ሲልቫ፣ ደምፍሪስ ራሱ ያን ዲዮማንዴን ጨምሮ ተጫዋቾችን ሲያስፈርም አስተውለነዋል። ቡድኑ አሁን ያለው ፊርማ በቂ ነው ብሎ ያምናሉ። ጆዜ ሞሪኒዮ እዛ ከመጡ በኋላ ቶክሲክ የነበረውን ኤንቫይሮንመንት ቀይረውታል እየተባለ ነው። የእሳቸው የመጨረሻ ሁኔታ የሚጠበቅ ጉዳይ ነው። አሁን ግን ሪያል ማድሪድ የዝውውር ጉዳዩን የጨረሰ ይመስላል። ሊቨርፑል በመጨረሻም በክረምቱ በጣም አሰልቺ ከነበሩ ዝውውሮች መካከል አንደኛው የሆነውን የብራድሊ ባርኮላን ጉዳይ ለስከ መጨረሻው ለመዝጋት በብዙ ትግልና ጥረት ላይ ይገኛል። አሁን በፓሪስና በሊቨርፑል መካከል አንዳች መለሳለስና መግባባት እንደተፈጠረ እየተነገረ ነው። 130 ሚሊዮን ዩሮ ገደማ አድኦንሱን ጨምሮ ሊቨርፑል ለፈረንሳዊ ወጣት እንደሚከፍል ይጠበቃል። ሊቨርፑልና የመስመር አጥቂው ብራድሊ ባርኮላ በግል ጥቅም ጉዳይ ከዚህ ቀደም መስማማታቸው ይታወቃል። አሁን በሊቨርፑልና በፓሪስ መካከል ያለው ወደ መዝጊያው እየተቃረበ ነው። የኩቲ ሮሜሮ የዚህ ክረምት ዝውውር መስኮት ብዙ ተብሎበታል። ካሳለፍነው የውድድር ዘመን ጀምሮ የዲየጎ ሲሚዮኔው ቡድን አትሌቲኮ ማድሪድ የዚህ ተጫዋች ፈላጊ እንደነበረ ይታወቃል። በተለይ ሳቪችን ያጣው ያ የተከላካይ ክፍል በሚገባ በሮሜሮ መተካት ያለም ነበረ። በመጨረሻ ግን ሮሜሮ ወደ ኢንተር ሚላን ያቀናል የሚለው ዜና በብዙ ሲነገር ነበር። ኢንተር ሚላን ግን እንግዲህ ጆን ስቶንስን ካስፈረመ በኋላ ቤንጃሚን ፓቫን ለቆ ነበር ሮሜሮን ማስፈረም የሚያስበው። ቤንጃሚን ፓቫ ግን ከኢንተር ሚላን ጋር ለመለየት በተቀመጠለት መስፈርቶች ወይም ኦፈሮች ስላልተስማማና ቤንጃሚን ፓቫ በዛው ስለሚቆይ የኩቲ ሮሜሮ ባስ ወይም ደግሞ አየር ፊቷን አዙራ ወደ ስፔን ማድሪድ ከተማ አትሌቲኮ ማድሪድ አቅንታለች። ተጫዋቹ እስከ 2031 ከአትሌቲኮ ማድሪድ ጋር ለመቆየት ከስምምነት እንደሚደርስ ይጠበቃል። ከ40 እስከ 45 ሚሊዮን ዩሮ አትሌቲኮ ማድሪድ ለስፐርስ
ድረስ የሚከፍለው ዋጋ እንደሚሆንም ይጠበቃል። ከቶትናም ጋር ከተያያዘ ቶትናም ጉዱና ምርጡን ተከላካዩን ሚኪ ቫንደቪንን ኮንትራት አራዝሟል ወይም ደግሞ ለማራዘም ተስማምቷል። እስከ 2031 የሚቆይ አዲስ ኮንትራት ነው ያቀረቡለት። ሮቤርቶ ዲዘርቢ በዚህ እስኪገኙ ድረስ ቫንደቪን ከዚህ ቡድን ሊለቅ እንደሆነ ባርሴሎና፣ ሪያል ማድሪድ እና ራሱ ማንቸስተር ዩናይትድ ይፈልጉት እንደነበረ በተለይ የግራግር የመሃል ተከላካይ አሁን ዓለም ላይ የጠፋ በመምጣቱ እንደዚህ ኔዘርላንድ አይነት ተጫዋቾችን በቀላሉ ስለማይገኝ የኋላ ዲፓርትመንት ላይ ብዙ ቦታ ስለሚጫወት ጭምር ተጫዋቹን ትልልቆቹ ቡድኖች እያደኑት ነበር። በመጨረሻ ግን ሮቤርቶ ዲዘርቢ ትክክለኛውን የማግባባት ስራ ከቶትናም አመራሮች ጋር ከሰሩ በኋላ ኔዘርላንዳዊ ተከላካይ ሚኪ ቫንደቪን እስከ 2031 በቶትናም ለመቆየት ተስማምቷል።